እኔ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣውም ይላል። ምን ማለት ነው? ቃሉን ብቻ ካየን በጣም በግልጽ መንገድ መረዳት እንችላለን። እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍ። እስከ መቼ ድረስ? ሁሉ እስኪፈጸም ድረስ። ምን ማለት ነው? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ምን ማለት ነው የተሰኘው መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ አንዳንድ ለመተርጎም የሚያስቸግሩ ወይም ደግሞ ጥያቄ የሚፈጥሩ ጥቅሶችን በአውዳቸው መሰረት እንዴት ነው የሚተረጉሙት የሚሉትን ሐሳቦች ወደ እናንተ የምናደርስበት መርሃ ግብራችን ነው። ለዛሬም አንድ ጥቅስ ይዤላችሁ መጥቻለሁ። የማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ያለው ቃል ነው። እንግዲህ ቃል ብዙ ጊዜ በተለይ በሃይማኖቱ ዓለም ብዙ ጊዜ ይጠቀሳል። አንዳንድ ሰዎችም በዚህ ጥቅስ አማካይነት እንግዲህ ትክክለኛውን የክርስቲያናዊ ትምህርት ሳይዙ ቀርተዋል። ቃሉ ምንድነው የሚለው ካላችሁኝ እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 5 ቁጥር 17 እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣውም ይላል። ምን ማለት ነው? እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣው ምን ማለት ነው የሚል ጥያቄ ከተነሳ እንግዲህ ሐሳቡን በደንብ ከዚህ በፊት የያዝናቸው ዕውቀቶችን ትተን ቃሉን ብቻ ካየን በጣም በግልጽ መንገድ መረዳት እንችላለን። ጌታችን ኢየሱስ ክርስቶስ እንግዲህ የማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 1 ጀምሮ ያለውን ሐሳብ ላንብብላችሁ። ሕዝቡንም አይቶ ወደ ተራራ ወጣ፣ በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ ይለናል። አፉንም ከፍቶ አስተማራቸው እንዲህ አለ፣ በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና በማለት እነዚህ አንቀጸ ብፁዓን የሚባለውን ሲያስተምር እናየዋለን። አሁን አስቀድሞ በዘጸአት ላይ ዘጸአት ምዕራፍ 20 ላይ ሕግን የሰጠው ማን ነው ከተባለ ለሙሴ ሕግን የሰጠው እግዚአብሔር ነው አይደል? አምላክ ነው ሕግን የሰጠው። እኛ ደግሞ የሥላሴ አማኞች እንደሆንን ያው አይዘነጋም። ስለዚህ ለሙሴ ሕግን የሰጠው ማን ነው? አምላክ እስከሆነ ድረስ ጌታችን ኢየሱስ ክርስቶስ ነው ይህን ሕግ የሰጠው ብለን ነው የምናምነው። ምክንያቱም እሱ ምን ስለሆነ? አምላክ ስለሆነ ማለት ነው። ሕጉን ደግሞ የተቀበለው ሙሴ ከፍ ባለ ተራራ ላይ ነው አይደል ወጥቶ ሕግን የተቀበለው። ስለዚህ ሕግን የመስጠት ወይም ደግሞ ሕግን የማውጣት መብት ያለው ማን ነው? እግዚአብሔር ነው ወይም አምላክ ነው። ስለዚህ ማቴዎስ ወንጌል ምዕራፍ 5 ላይ ደግሞ ስናይ ኢየሱስ ክርስቶስ ሕዝቡን አይቶ ወዴት ወጣ ነው የሚለን? ወደ ተራራ ወጣ ይለናል። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ፣ እርሱም ደግሞ አፉን ከፍቶ አስተማራቸው እንዲህ ማለት በመንፈስ ድሆች የሆኑ ብፁዓን ናቸው እያለ አዲስ መመሪያን ሲሰጥ እናገኛለን። አዲስ መመሪያን ሲሰጥ እናገኛለን። ለምን ከተባለ አምላክ ነው፣ ሕግ አውጪ ነው። ሕግ አውጪ ነው። ይህን ይናገርና ጌታ ቁጥር 17 ላይ እንደዚህ ይላል፣ እኔ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣውም ይላል። እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ ይላል። ስለዚህ ኢየሱስ ምን እያለን ነው? ሕጉ ቀጥሏል እያለ ነው? በጭራሽ አይደለም። ኢየሱስ ክርስቶስ የነገረን ነገር ሕግና ነቢያትን ለመሻር የመጣው አይምሰላችሁ ብሏል። እውነት ነው። ለመሻር አልመጣም። ለምንድን ነው የመጣው ሲባል ብዙ ሰው እንዴት ነው የሚያነባው? ልፈጽም ከሚለው ይልቅ ላጸና ብሎ ነው ብዙ ሰው የሚያነባው። ቃሉ የሚለው ምንድን ነው? ልፈጽም እንጂ ለመሻር አልመጣውም ነው የሚለው። ብዙ ሰው ግን ከሰማችሁ ብዙ ሰው የሚናገረው ምን እያለ ነው? ላጸና ብሎ ነው ብዙ ሰው ቃል የሚያነባው። እንደሱ አላለም። ላጸና ነው የመጣሁት አላለም። ያለው ምንድን ነው? ልፈጽም ነው የመጣሁት። መፈጸም ምንድን ነው? በሌላ ገላጭ መፈጸም ማለት ማጠናቀቅ ማለት ነው፣ መጨረስ ማለት ነው። አያችሁ፣ ሕግና ነቢያት የተናገሩትን ነገር ልፈጽመው ነው የመጣሁት እንጂ ለመሻር አልመጣሁም። ከዛ ተቃራኒ ለመሆን አይደለም የመጣሁት የተናገረውን ሕግ የተናገረውን ነገር ምን ለማድረግ ነው የመጣሁት? ልፈጽመው ነው የመጣሁት አለ። የበለጠ የሚያብራራልን ቁጥር 18 ነው። እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም። እስከ መቼ ድረስ? ሁሉ እስኪፈጸም ድረስ። አያችሁ፣ ጊዜ ገደብ አለው። የማያልፈው እስከ መቼ ነው? እስኪፈጸም ድረስ። እስኪፈጸም ድረስ ነው የማያልፈው። ታዲያ የሚፈጽመው ማን ነው? ፈጻሚው ማን ነው? እኔና እናንተ አይደለንም። እኔና እናንተ መፈጸም አልቻልንም። እንኳን እኔና እናንተ የቀደሙ አባቶች ሊፈጽሙ አልቻሉም። ለዛ ነው ኢየሱስ የመጣ። አያችሁ፣ እስከ መቼ ከተባለ እስኪፈጸም ድረስ። ማን ነው የሚፈጽመው? ራሱ ጌታችን ኢየሱስ ክርስቶስ። ሕግ አውጪው ነው ሕጉን የሚፈጽመው። ሕግ አውጪው ሕጉን ይፈጽማል። ለዛ ነው እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ። ሊሽሩ አይችልም። ሕጉን ያወጣው እሱ ነው። ሊያደርግ የሚችለው ምንድነው? ሊፈጽም ነው የሚችለው፣ መፈጸም ነው የሚችለው።
ስለዚህ ልፈጽም እንጂ ለመሻር አልመጣሁም። ስለዚህ ሕጉ ተሽሯል ወይ? ሕጉ አልተሻረም። ሕጉ ምንድነው የሆነው? ተፈጽሟል። ከተፈጸመ አልፏል አላለፈም? አልፏል። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ፣ እችን በደም ያዙልኝ፣ እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም። እስከ መቼ? ሁሉ እስኪፈጸም ድረስ። ሁሉ ተፈጽሟል ወይ? ተፈጽሟል። በማን ተፈጸመ? በሕግ አውጪው። ሕጉ ተፈጽሟል። ለዛ ነው ሐዋርያው ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 10 ላይ ቁጥር 3 ላይ እንደዚህ ብሎ የሚናገረው። ምዕራፍ 10 ቁጥር 4 ላይ እንደዚህ ይላል፣ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። የምን ፍጻሜ ነው? የሕግ ፍጻሜ ነውና የሚያምኑ ሁሉ እኔና እናንተ እንጸድቅ ዘንድ ክርስቶስ ምናችን ነው? የሕግ ፍጻሜ ነው በማለት ሐዋርያው ጳውሎስ ይናገራል። ስለዚህ የማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ሕግን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ማለት በቃ ፈጽሜዋለሁ እያለ ነው። ልፈጽሞ ነው የመጣሁት፣ እኔ ነኝ ፈጻሚው። አልሽሮም፣ ግን ምን አድርገዋለሁ? እፈጽመዋለሁ። ስለዚህ ከተፈጸመስ ምን ይሆናል? ያልፋል። ምኑ? ሕጉ ኦልሬዲ የተደረገ ነገር ስለሆነ ማለት ነው እንጂ ለአጸና ነው የመጣሁት የሚል ሐሳብ የለውም፣ ጭራሽ የለውም። ብዙ ሰዎች የሚሸወዱት ቁጥር 21 ላይ እንደዚህ ይላል፣ ለቀደሙት አትግደል እንደተባለ ሰምታችኋል። አትግደል ባዩ ማን ነው? ራሱ እኮ ነው ባዩ። በኦሪት የተናገረው እኮ ራሱ ነው። ለቀደሙት አትግደል እንደተባለ ሰምታችኋል። የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል፣ ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል በማለት ጌታ ተናገረ። አሁን አንዳንድ ሰው ምን ይላል? ሕጉ የበለጠ ምን ያለ ጠበቀ፣ እንኳን ሊሽር ይቅርና አጠበቀው ይላሉ። ምንም አላጠበቀውም። አዲስ ነው የሰጠው፣ አዲስ ነው የሰጠን። ለቀደሙት እንደዚህ ተብሏል። ምን? አትግደል ተብሏል። ከዛስ እኔ ግን እላችኋለሁ። መቼ? አሁን እኔ ግን እላችኋለሁ። እሱ ምንድነው? ሕግ አውጪ ነዋ። ስለዚህ አሁን አዲስ እየሰጠ ነው። ይሄ ከአዲሱ ሰው ጋር የሚስማማ መመሪያን እየሰጠ ነው። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል በማለት ተናገረ። ስለ ዝሙትን ብናይ አታመንዝር እንደተባለ ሰምታችኋል። ማን ያለው? እሱ ነው ያለው። አሁን ግን እንዲህ እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ይላል። ስለዚህ አታመንዝር የሚለው ጠብቆ አይደለም፣ የሆነ በጣም አጥብቆት አይደለም። ሌላ ነው እየሰጠ ያለው። ስለዚህ ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣውም ማለት ምን ማለት ነው ከተባለ ኢየሱስ ክርስቶስ ሊሽሮ ሳይሆን የመጣው የተባለውን ነገር ሊፈጽም ነው የመጣው። ፈጽሞ ምን አድርጎታል? አሳልፎታል። ለምሳሌ እኔ የሆነ ነገር ባደርግ፣ የሆነ ሰው ባዝ ይሄን ነገር አድርግ፣ ይሄን ቤት አጽዳ ብዬ የሆነ ሰው ባዝ ያ ሰውዬ ይመጣና ያጸደዋል። ካጸደውት በኋላ ምንድነው የሚለው? ፈጽሜዋለሁ ነው የሚለው አይደል? ፈጸምኩት ይለኛል። እሱ ያጸደውን ነገር እንደ አዲስ ነው ለማጽዳት አልነሳም። ኦልሬዲ ያለቀ ነገር ነው፣ የተፈጸመ ነገር ነው፣ የተጨረሰ ነገር ነው። ስለዚህ ጌታችን ኢየሱስ ክርስቶስ ጨርሶታል፣ ፈጽሞታል፣ አድርጎታል። እሱ የፈጸመውን ነገር እኔና እናንተ እንደ አዲስ ልንሰራው አይገባም። አይ መስራት አለብኝ ካልኩኝ ምን እያልኩ ነው? አንተ የሰራው ስራ በቂ አይደለም ያልኩት ነው። ለምሳሌ ይሄን ቤት አጽዳው ያልኩት ሰው አጽድቼዋለሁ ጨርሼዋለሁ ብሎኝ መጥቼ ብዙ ቁሻሾች ካየሁ ምን አደርጋለሁ? እንደ አዲስ ጀምራለሁ ማጽዳት። አያችሁ? ግን ያለቀ ነገር ከሆነ በትክክለኛ መንገድ ካጸደው ይሄን ቤት ምን አላደርግም? ድጋሚ አላጸደው። ልክ እንደዛው ጌታችን ኢየሱስ ክርስቶስ ምን አድርጓል? ሕግን ፈጽሞታል፣ ጨርሶታል። በመስቀል ላይ ተፈጸመ ብሎ ሁሉን ነገር ጨርሶታል። እሱ የጨረሰው ነገር ላይ እኔና እናንተ እንደ አዲስ አንጀምርም ማለት ነው። አንጀምርም። የሚገርማችሁ ነገር ሕጉ ተሽሯል ራሱ ብሎ አንድ ሰው ቢናገር ቢያስተምር ያ ሰውዬ ገሃነም ይገባል ወይ የሚል ጥያቄ ቢነሳ አይገባም። ራሱ ጌታን የተናገሩ ምን አለ መሰላችሁ? በጣም በሚገርም ሁኔታ ቁጥር 19 ላይ እንግዲህ ከነዚህ ከሁሉ ካነሱ ትእዛዛት አንዲቱን የሚሽር ለሰውም እንዲህ የሚያስተምር ማንም ሰው በመንግስተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምርም ማንም ቢሆን እርሱ በመንግስተ ሰማያት ታላቅ ይባላል አለ። ስለዚህ ተሽሯል እንኳን አንድ ሰው ቢል በመንግስተ ሰማያት ነው ያለው። ያው አገላለጹ ምሳሌያዊ የሆነ አገላለጽ ነው። ግን እስቲል ይሄ ሰውዬ በምንድነው? በመንግስተ ሰማያት ነው። ግን ሕጉ ተሽሯል ሳይሆን ሕጉ ምን ተብሏል? ተፈጽሟል፣ አልቋል፣ ተጨርሷል። በማ ሕግ አውጪ በሆነው በኢየሱስ ክርስቶስ ሕጉ ምን ብሏል? ተፈጽሟል። ስለዚህ ኢየሱስ ሕግ አውጪ ብቻ ሳይሆን ሕጉንም የፈጸመ ነው። ስለዚህ እኔና እናንተ ሕግ ፈጻሚውን ኢየሱስ ክርስቶስን ስናምን ምን ሆናለን? ጻድቃን እንሆናለን። የእርሱ ለእኛ
ይቆጠራልና። የማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ያለው አውዳዊ የሆነው ትርጓሜውን ይህ ይመስላል። ሌላ እንዲብራራላችሁ የምትፈልጉት ጥቅስ ካለ እንደተለመደው በኮሜንት መስጫ ሳጥን ውስጥ አስቀምጡልኝ። እንደ ጌታ ፍቃድ አይቼ አንብቤ ወደ እናንተ ደግሞ አደርሳለሁ። በሌላ ርዕሰ ጉዳይ ላይ እስከምንገናኝ የፍቅር የወልድ ቸርነት የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።